በአማራ ክልል ውስጥ ራሱ ብልጽግና ያደራጃቸው የብልጽግና ፋኖች አሉ። ይህንን ድርጊት የፈጸሙት እነሱ ናቸው በሚል ለማስተባበል ሲሞክሩ አየው እና በጣም አዘንኩ ለነዚህ ሰዎች። እነዚህ ሰዎች ድርጊቱን እየደገፉት ነው። ኦፍ ኮርስ ድርጊቱን የሚደግፉታል፣ እንኳን ተደረገ ባይ ናቸው። ግን ያው አደባባይ ላይ በዚህ መጠን እንኳን ተደረገ ብሎ መውጣት ስለሚያስወቅስ ፋኖችን ግን ያዳኑ መስለው ይሄንን እኮ ያደረጉት እነማን ናቸው አሉ? የብልጽግና ፋኖች ናቸው፣ ብልጽግና ያደራጃቸው ፋኖች ናቸው። ቅርብ ጊዜ ራሳቸው ፕሮፌሰር መስፍን አርአያ የሚባሉት የምክክር ኮሚሽኑ ከፋኖች ያሉ ታጣቂዎች እንዳሉ ሁሉ ሲናገሩ ነበር የሚል ምንም የማይገጥም ማስተባበያ ሲሰጡ አየውና እውነት በጣም ታዘብኩ። አንዱ እንድታዘብ ያደረገኝ ነገር የእነዚህን ደጋፊዎች ፋኖን እንደግፋለን የሚሉ ሰዎች ኢቭን ለሚደግፉት የፋኖ አደረጃጀት አክብሮትም የላቸው። እሱን ማወቄ ነው አንዱ እንዳዘን ያደረገኝ። ድርጊቱ እንዲህ አይነት ድርጊቶችን በቃ የተለመደ እኮ ነው። ማበረታታት ምን ማለት ቢያንስ ማድረግ እንዲህ ለፖለቲካ ፍጆታ ማዋል በጣም የተለመደ ሆኗልና ድርጊቱን መደገፋቸው አይደለም፣ ድርጊቱን እየደገፉት ነው። እነሱ ደገፍ ነው ባይሉትም ድርጊትን መቃወም ማለት ድርጊቱን ብቻ ሲሆን አድራጊውን ጭምር በትክክል መቃወም ነው። በተለይ ያደረገው አካል ወጥቶ በይፋ እኔ አላደረኩትም ባላለበት አይነት ሁኔታ ለሱ ለመከላከል መሞከር እውነት ለመናገር ድርጊቱን ከመደገፍ የተለየ ትርጉም ሊሰጡ አይገባም። ግን ይሄንን እያሉ ያሉ ሰዎች ግን ኢቭን የሚደግፉትን የፋኖ አደረጃጀት ኢንተለጀንስ ነው ማለት በጣም አሳንሶ የሚያዩ ናቸው። አሁን በእነሱ ቤት ለፋኖ የሚጠቅም ፕሮፓጋንዳ መስራታቸው፣ አሁን በእነሱ ቤት የህዝቡን ወይም ደግሞ የዚህ አስተያየት የሚሰጡትን የተለያዩ ሰዎች የፖለቲካ ማህበረሰቡን ቁጣ ከፋኖ ወደ ብልጽግና እንዲዞር ማድረጋቸው ነው በእነሱ ቤት ማለት ነው። ይሄ የፋኖ አደረጃጀቶች ላይ የሚያመጣባቸውን ኪሳራ እና ጉዳት የፋኖ አደረጃጀቶችን የሚመሩት ሰዎች ሳይገነዘቡት ቀርተው እችን ቅል የሆነች አይነት የፕሮፓጋንዳ ሁኔታ እነሱ ማድረግ ተስኗቸው አሁን እነዚህ ደጋፊ ነን የሚሉ ሰዎች በዚህ ሊያግዟቸው መሞከራቸው የፋኖ አደረጃጀትን የሚመሩት አካላቶች እንኳን እቺ ከዚህም በላይ የሆነ ነገር ያውቃል። በዚህ መጠን አታሳንሷቸው። እነሱን የሚጎዳ ቢሆን እና ይሄንን የሆነ አቅጣጫውን ማስቀየር የፕሮፓጋንዳ አቅጣጫው ወይም ፕሮፓጋንዳው የሚፈጥረውን ስሜት እሱን ወደ ሌላ አካል ማስቀየር አስፈላጊ ቢሆን እውነቴን ነው የምላችሁ ይሄን ያደረጋችሁ ሰዎች እነዚህ የፋኖ አመራሮች የእናንተን ትብብር አይጠብቁም ነበር፣ ራሳቸው ያደርጉት ነበር። ይሄ እኮ በኢትዮጵያ ፖለቲካ ውስጥ ይሄ ራስ አንድ ነገር አድርጎ ከዛ በኋላ ከሌ ነው የሚለው እኮ በጣም ተለምዶ በቂ የተሰለቸ አይነት የፕሮፓጋንዳ ስልት እኮ ነው፣ ምንም ትርፍ የሌለው እና ይሄ ሳይገባቸው ቀርቶ አይደለም። ይገርመኛል ደጋፊዎቻቸው ኢቭን የፋኖ አደረጃጀቶቹ የሚመሩትን አመራሮች ኢንተለጀንስ በጣም አሳንሶ አንዳንድ የፋኖ አመራሮች በዚህ ረገድ ብዙ ስራ መስራት ያለባቸው ይመስለኛል። ቢያንስ ደጋፊዎቻቸው ሊተማመኑባቸው ይገባል። እነሱ እኮ የሚያወሩት የፋኖ አደረጃጀቶቹን የሚመሩት ሰዎች እኮ የሚያወሩት በቀጠና ውስጥ ወሳኝ ኃይል ሆነን ወጥተናል፣
ነው እኮ እያሉ እኮ የሚያወሩት። ደጋፊዎቻቸው ግን በእነሱ አመራር እንኳን ሲተማመኑ ይታያል። ኢቭን ደጋፊዎቻቸው ተውት የማይደግፉትን እነሱ በቀጠና ውስጥ ወሳኝ የኃይል ሚዛን ማስጠበቅ የምንችል ኃይል ሆነን ወተናል እያሉ ግን ደጋፊዎቻቸው ግን በእነሱ ላይ ያላቸው እምነት በእጅጉ ያነሰ በሚያደርጉት አንዳንድ እንቅስቃሴ በደንብ ማየት ትችላላችሁ። አሁን ይሄ ሳይገባቸው ቀርቶ ነው እነሱ አስፈላጊ እኮ ከሆነ ቀላል ነው የሆነ መግለጫ እኮ ማውጣት እኮ ነው። ምን በረባ ባረባውም ጉዳይ አይደል እንዴ መግለጫ ሲወጡ የሚሰሙት እንደዚህ አይነት ድርጊቶችን የሚያደርጉት አካላት። በአብዛኛው ይሄ ጉዳይ የሚፈጸመው ጎጃም ውስጥ ነው። ሚዲያ ላይ እንደሚውሉት መግለጫ ሲወጡ እንደሚውሉት እና ጠፍቷቸው ነው ብልጽግና ነው ይሄን ያደረገው ማለት ከብዷቸው ነው አይደለም። ጉዳዩ ሌላ ስለሆነ አንድ ሰው ማድረግ ያለበት እነዚህ ሰዎች ይሄንን ነገር ዝም ያሉበት ምክንያት ምንድን ነው ብሎ እሱን ነው በደንብ መፈተሽ ለማወቅ መሞከር ያለበት እንጂ በዚህ ጉዳይ መግለጫ መስጠት ከብዷቸው አይደለም። ጠይቀናቸው እኛ አናውቅም አሉ እና እናውቃለን ሊሉ ነው እንዲህ አይነት ድርጊት እኛንን ያዘዝነው ብለህ ለዓለም ሁሉ ወይም ለአጠቃላይ ለህዝቡ ተናገር ብለው እንዲነግሩህ ነው። አንዳንድ ሰው የራሱን ኦዲየንስ በዚህ ደረጃ የሚቆል እንደሆነ አላውቅም። ኤኒዌይስ ለምንድን ነው ዝም ያሉት? ፐርፐዝ በነገራችን ላይ ቪዲዮ የተለቀቀው ተፈልጎ እሱ በመለቀቁ እና እነሱም ወጥተው ይሄን ባለማስተባበል የሚያገኙት ጥቅም ስላለ የኔ ዋናው ሐሳብ ይሄንን ማረጋገጥ ማሳየት። ለዚህ ድምዳሜ ግን አንድ ሶስት ነገር ብቻ ልንገራችሁ። ትምህርት እንዲቆም ወስነዋል። ስለዚህ አስተማሪዎች ሲያስተምሩ ማየት አይፈልጉም። ተውት መቅጣት። በጅምላ እኮ ገሉ ያውቃል። አልሰማችሁም እንዴ? በዜና ተነግሯል። ራሳቸው በድምጽ በተጠለፈ ድምጽ ቅጁ ያወሩት ነው። በመግለጫ ሁሉ ትምህርት እንዲቆም አውጇል። እነዚህ መምህራን የፋኖ አደረጃጆች ያወጡትን መመሪያ እና ትዕዛዝ የጣሱ ናቸው። የማድረግ እድል አላቸው ነው የምላቸው። ትዕዛዛችን ተጣሰ ብለው ያመኑ አካላቶች ያ ትዕዛዛቸው እንዲፈጸም ምን ያደርጋሉ? ቅጣት ይወስዳሉ። ስለዚህ የብልጽግና እንትን ናቸው ምናምን ማለት አያስፈልግም። ይሄ አንድ ማሳያ ነው። ይህንን ትዕዛዝ ያወጡ የፋኖ አደረጃጀቶች ትዕዛዛቸውን የጣሰን አይካል አይቀጡም ብለህ ልትከራከርላቸው አትችልም። ትዕዛዙን ሲያወጡት ራሱ ከማስጠንቀቂያ ጋር የተገደሉ መምህራን አሉ። አንዳንድ ቦታዎች ላይ ትምህርት ቆሟል ስላሉ ብቻ ሳይሆን ያሉትን ነገር አልፈጸሙም ባሏቸው አካላቶች ላይ የወሰዷቸው ተጨባጭ የሆነ እርምጃ ስላለ፣ ስለዚህ አሁን ላይ ወጥተህ የፋኖ አመራሮችን ጠይቂያቸው አንዳቸውም ይሄንን ነገር አያውቁትም ብለህ ልትከራከርላቸው አትችልም። ራስህን ትዝብት ውስጥ ልትጥል ፈልገህ ካልሆነ በስተቀር። አንድ ይሄንን ነው። ሁለት እንዲህ አይነት ድርጊት ሲፈጸም አንድም ቀን ወጥተው አውግዘው አያውቁም። ሊታመኑ የሚችሉ ገለልተኛ ናቸው ተብሎ የሚታሰቡ የሚዲያ አካላት ራሱ እንኳን ዘግበውት ወጥተው አስተባብለውት አያውቁም።
ሊያደርጉት ይችላሉ። ከዛ ውጪ ቪዲዮ ላይ ካያችሁት ቀጮቹ የሚናገሩት ነገር አለ። እኛም እኮ ማስተርስ አለን ምናምን እኛ እሱን ትተን እዛ ገብተን አንተ እዚህ እንዲህ እንትን ትላለህ እንዴ ይሏቸዋል። ከዛ ውጪ የሚቀርጹበትንም ዓላማ ይናገራሉ። አሁን ይሄ ተቀርጾ ይሏቸዋል ሶሻል ሚዲያ ላይ ይወጣልህና እያንዳንድህን የባንዳ ተግባርህን ሁሉም እንዲያውቀው እናደርጋለን ይሏቸዋል። ዝም ብሎ የተቀረጸ ሳይሆን እንዲወጣ ተፈልጎ ሁሉ የተቀረጸ ነው። ፐርፐዝ ነበረው ሲቀረጽ። ሆን ተብሎ የተደረገ ዋነኛው ለሌላም ጊዜ ነው የምላችሁ በጣም መለኪያ ልታደርጉት የሚገባው ጉዳይ ይህ ድርጊት የሚፈጸመው በአብዛኛው ጎጃም ውስጥ ነው። አብዛኛው ትምህርትም የቆመው ጎጃም ውስጥ ነው። መግለጫ የሚወጡት እነሱ ናቸው። የሚከተሉት የትግል ስልት በትጥቅ የታገዘ ህዝባዊ እምቢተኝነት ነው። ይሄንን አስረስ ማረ ደጋግሞ ነው ሲናገረው የሰማሁት። በትጥቅ የታገዘ ህዝባዊ እምቢተኝነት ርዕዮተ ዓለማችን የአማራ ብሔርተኝነት፣ የትግል ስልታችን በትጥቅ የታገዘ ህዝባዊ እምቢተኝነት ደጋግሞ ነው የሚያወራው። የኔ ትግል ስልታቸውን እንዳትረሱት። በትጥቅ የታገዘ ህዝባዊ እምቢተኝነት እንዳትረሱት። ሰሞኑን እንደዚሁ አንድ የድምጽ ቅጅ ወጥቶ ነበር። የነ ምሬ ወዳጆ ታጣቂዎች ወደ ጎጃም ዘመነን ለማግኘት መጥተው መሰለኝ አጋጣሚ ሆኖ ያላጠበቁት ጥቃት ደረሰባቸውና ከዛ ጋር አያይዞ ሲያወሩት አረንደው ወዳጄ ተው ጎጃም ላይ ወግን ያለው የሚል አይነት ንግግር ተናግረው ይሄ አንድ መነጋገር የሆኑ ነበር። ሊል የፈለገው ምንድነው ጎጃም ወሬ ብቻ ነው፣ ዘመነ የሚያወሩት ወሬ ብቻ ነው፣ መሬት ላይ የሉም፣ አይዋጉም፣ ልብ የላቸውም፣ ደፋር አይደሉም የሚል አይነት ነገር ነው ይናገር። እኛ እንደዛ አይደለንም ነው እንግዲህ ሌላኛው ትርጉሙ። እነ ምሬ ወይም የምሬ ታጣቂዎች እያሉ ያሉት ኧረ ወሎ የኛ እኮ ሰዎች ይግደሉን ይላሉ። እነሱ የያዙት ነገር ያለ ይመስል የእነሱ ወግ ላለመሆኑ ምንድነው ማሳየው? ይገርመኛል። እንትን በእንትን ይስቃል አይነት ነገር ምንድነው ማሳየው? የእነሱ ወግ ላለመሆኑ ምን ይዘው አይተናል? አንድ አይደሉም፣ አንድ እኮ ናቸው። ግን እነዚህ የምሬ ታጣቂዎች አንድ ያልተረዱት ነገር አማራ ፋኖ በጎጃም እነ ዘመነ የሚመሩት የፋኖ አደረጃጀት የሚመራበት የትግል ስልት በትጥቅ የታገዘ ህዝባዊ እምቢተኝነት ምን ማለት መሰላችሁ? በትጥቅ የታገዘ ህዝባዊ እምቢተኝነት ማለት ታጣቂው አጋዥ ነው። ዋነኛው ታጋይ ህዝቡ ነው። ህዝቡ ነው የሚታገለው። መታገል ያለበት ህዝቡ ነው። ታጣቂው ምንድን ነው? አጋዥ ነው። ህዝቡን ነው የሚያግዘው። እምቢተኝነቱን በአመፅ መጥራት ያለበት ለአንተ አልገዛም ማለት ያለበት ህዝቡ ነው። ታጣቂው ማገዝ ነው። ይሄንን እምቢተኝነት ማገዝ ነው። ህዝቡ ነው ነፃ ለመውጣት የሚታገለው። ነፃ አውጪው ህዝቡ ነው። ታጣቂው ነፃ አውጪ ነው። በዛ ውስጥ የማገዝ ሚና ነው ያለው። ሌላ ነገር የለም። ማገዝ ነው እንጂ የትግሉ ዋነኛ ባለቤት ህዝብ ነው። ከዚህ ቀደም ፕሮግራም ሰርቼ አውቃለሁ። እንደ ግንቦት ሰባት ነው እንቅስቃሴያቸው። አንግሱን ነው አንግሱን ታግላችሁ እምቢ ብላችሁ እምቢ በማለታችሁ ምክንያት የመንግስት ታጣቂዎች መጥተው ቢገላችሁ ሞቷችሁ ቢያስሯችሁም ታስራችሁ እኛንም በሉ አንግሱ።
የነዘመነ ካሴ ትግል ነፃ አውጡን ነው። ነፃ አውጪ አይደሉም። ያን የሚጠብቅ የነበረ አካል አላገኘም። እነሱም ጫካ የገቡት ህዝብ ነፃ ለማውጣት አይደለም። ህዝቡ ራሱን ነፃ ለማውጣት በሚያደርገው ሂደት ውስጥ አጋዥ ሚና ተጫውተው በዛች አጋጣሚ ለመንገስ እንጂ ህዝብ ነፃ ለማውጣት ታግለው አያውቁም። አንዱም ተግባራቸውም ቢሆን ህዝብን ነፃ ለማውጣት ፍላጎት እንዳላቸው የሚያሳይ አይደለም። ህዝቤን ነፃ አውጣለሁ የሚል አካል ከራሱ ያስቀድማል። ህዝቡ የራሱን ህዝብ አይገለም። እኛን ነፃ አውጡን ነው እነዘመነ የሚሉት። ስለዚህ ትንሽ ኃይሉ የሚይዙት፣ በአብዛኛው ግን ህዝብ ምን እንዲያደርግ ይጠበቅበታል? እንዲያመጽ። እንዲህ አይነት አካል በአካባቢው ላይ ከሱ ውጪ የታጠቀ አካል እንዲኖር አይፈልግም። ካለ ህዝቡ አምጾ ለማስተዳደር የማይመች አይነት ሁኔታ ሲፈጠር ያንን ቫኪዩም እኔ ካልሞላሁ ብሎ የሚወዳደር ስለሚሆን እሱን ቅድሚያ አጥፍቶ ህዝቡ በማመጹ ምክንያት የሚፈጠረውን የስልጣን ቫኪዩም እሱ ብቻውን መሙላት ይፈልጋል። የነዘመነ እያንዳንዱን ትኩረት ተሰጥተው የሚያደርጓቸውን እንቅስቃሴዎች ብታዩ ከዚህ ጋር የሚሄድ ነው። ህዝብ ሞተህ ታስረህ ተገርፈህም ምን ብለህም ቢሆን እኛ ለስልጣን አብቅራ ህዝባዊ በትጥቅ የታገዘ ህዝባዊ እምቢተኝነት ማለት ነው። እኔ ታግዬ እኔ ጫካ ውስጥ ሆኜ በረሃ ውስጥ ሆኜ ከስቼ ተጎድቼ ጠቁሬ ተዋግቼ መስዋዕትነት ከፍዬ አንተን ነፃ አወጣለሁኝ ሳይሆን እኔ እዛ ሆኜ አግዛለሁ፣ ግን አንተ ምን በለው ተዋጋ እና መሳሪያ ከያዘው አካል ጋር አንተ ሄደ መጀመሪያ ፊት ለፊት ተጋፈጥ፣ እኔ ከጀርባ ሆኜ አግዛለሁኝ። ይሄ ነው። ምንም በትጥቅ የታገዘ በእምቢተኝነት ከዚህ ውጭ ምንም ትርጉም የለውም። አንተ ፊት ለፊት ተጋፈጥ፣ እኔ ከጀርባ ሆኜ አግዛለሁ። አንተ ዋጋውን ክፈል፣ እኔ በዛ የሚገኘውን ዋጋ አጣጥማለሁ። ስለዚህ ምን መሆን አለበት? ህዝቡ ማመጽ አለበት። ለመንግስት እምቢ ማለት አለበት። ታየ አያምጽም፣ ታየ አያምጽም። አይ ቁጣ አለ ተነገረው በሚዲያ ሁሉ እንዲህ በሚል አያምጽም። ጥሪ ተላለፈ እንትንህን ዝጋ ምናምን በሚል የለም። እንደውም አንዳንዱ ጥሪውን እየተላለፈ ነው ድርጊቱን መፈጸም ጀመረ። አታስተምር ሲባል ያስተምር ጀመረ እና ሊያግዙት የፈለጉት እምቢተኝነት የለም። እምቢተኝነቱ ደግሞ ከሌለ እነሱም የማገዝ ሚና የላቸው። እምቢተኝነቱ ከሌለ እነሱም የሚጠብቁት ስልጣን የለም። ምንም ትርጉም የለውም። ስለዚህ መንግስት ላይ እምቢ በል የተባለው አካል ጭራሽ የነሱ ጥሪ ላይ እምቢ ማለት ጀመረ። ምን መሆን አለበት? መቀጣት አለበት። ሲቀጣ ትቀርጸውና ለሁሉም ታስተላልፉ። እምቢ ማለት ይሄን ዋጋ ያስከፍላል። ለዛ ነው እንደዚህ አይነት ነገር ሲመጣባቸው አለኛን ይጎዳናል፣ ቶሎ ወተን እናስተባብልም አይሉት። ከህዝብ ይነጥለናል፣ ቶሎ ወተን ይሄ ጉዳይ ከኛ ጋር እንደማይያያዝ ማሳየት አለብን። በአንጻሩ ትላንት ያደረጉትን ዛሬ እየደገሙት ያሉት እነዚህ መምህራን የመጀመሪያ አይደሉም። በእንብርክክ ሲሄዱ የመጀመሪያ አይደሉም፣ የመጨረሻም አይሆንም።
ሰው እንዲታይ ይፈለጋል። ለዛ ነው ያንተ የብልጽግና ሰዎች ናቸው ያደረጉት ምናምን የሚለው ነገር ትርጉም የማይሰጣቸው። ፋኖ ነው ያደረገው ቢባልም ይጠቅማቸዋል እንጂ አይጎዳቸውም። ፈቅዶ ካላደረገ ፈርቶ ማድረግ አለበት ህዝቡ። ፈቅዶ ትምህርት ማቆም ካልቻለ ፈርቶ ማቆም መቻል አለበት። ያ ሲሆን ማስተዳደር የማይቻልበት አይነት ሁኔታ ይፈጠራል። ስርዓት አልበኝነት ይፈጠራል። ሰው አመጽ ተብሎ ማመጽ ካልቻለ እንዲያመጽ ማድረግ አለበት። ተማሮ እንዲያመጽ ማድረግ አለበት። ያ ሲሆን ጊዜ መንግስትም እርምጃ ይወስዳል፣ እሱ ይከታተላል። ከዛ በኋላ ህዝቡና መንግስት በሚያደርገው ግጭት ዞሮ ዞሮ አሸናፊ ማን እንደሚሆን ስለሚታወቅ የጸጥታው አካል ሲወጣ አንተ የምትፈልገውን ቦታ ትይዛለህ። ያ ነው ትግሉ። በትጥቅ የታገዘ ህዝብ ወይም ቢተኝነት ማለት ያልታጠቀው ህዝብ ታጣቂውን ወደ ስልጣን ይዞት የሚመጣበት መንገድ ማለት ታጣቂው ላግዝህ ነው እያለ እንጂ እኔ የትግሉ ባለቤት አይደል። የትግሉ ባለቤት ራስህ ነህ። ራስህ ታገል፣ እኔ አግዝሃለሁ። አንተ ሙት፣ እኔ አግዝሃለሁ። ይሄ ነው የነ አስረስ ማረ የነ ዘመነ ካሴ ትግል ይሄ ነው። ከዚህ ውጪ አይደለም ካልክ ማሳየት ነው። የምሬ ታጣቂዎች ያልተረዱት ይሄንን ነው። እነሱ ምናልባት ፊት ለፊት መቅጠምን በቃ እሱ ነው ለነሱ ያልተረዱት ይሄ ነው። እነ ዘመነ ማገዝ ነው። አይዋጉም። አንድህን መገንዘብ ያስፈልጋል። ግን የነሱን ጉዳይ ደግሞ በዚህ ብቻ አይደለም ማየት የሚያስፈልገው፣ በሌላም አይነት ነው። ተልእኮም አለው። ምናልባት ክልሉን መንግስት ማስተዳደር የማይችለው ከስርዓት አልበኝነት የነገሰበት ክልልን የማድረግ ተልእኮ ሊሆን ይችላል። ይሄ የሚጠቅማቸው አካላቶች ነው። ከዛም አንጻር ከታየ ትርጉም የሚሰጥ ጉዳይ ነው እና በዚህ መልኩ ነው እንጂ ማየት ፋኖ ይሄንን ድርጊት አደረገው መባል እኔ ፋኖ ነኝ ለሚል አካል እንደሚጎዳው የሚታወቀው። እንዲህ አይነት ጉዳዮች በአብዛኛው ተያይዘው የሚታዩትና የሰማነው አንድ አካባቢ ላይ እዛ አካባቢ ላይ በብቸኝነት የሚንቀሳቀሰው አካል ወጥቶ ሌሎች ጉዳዮችን በፍጥነት እና በኃይል በሚያስተባብልበት አይነት መንገድ እንደዚህ አይነት ነገር ሲያስተባብል አይሰማም። ስለዚህ በዚህ የሚያገኘው ነገር ምንድን ነው ብሎ ማየት ነው። በትጥቅ የታገዘ ህዝባዊ እምቢተኝነትን በዛ አይነት መልኩ ነው የተረዳው። በነገራችን ላይ ይሄ ግንቦት ሰባትም ስልት ነበር። ግንቦት ሰባትም ኤርትራ በረሃ ሆኖ ሚዲያ ተጠቅሞ እንዲሆነ ብሎ ያወራል። ከዛን ህዝቡ አመጽ ይወጣል። አመጽ ሲወጣ ታጣቂዎቹ የጸጥታ አካላት ላይ እየተኮሱ የጸጥታ አካሉ ኃይል የተቀላቀለበት አይነት ምላሽ እንዲሰጥ ያስገድዱታል። በዛ የህዝብ ቁጣ የበለጠ እያየለ ይመጣል። ከዛን ህዝቡ ያንን አገዛዝ ከማውረድ ውጪ ሌላ አይነት አማራጭ እንደሌለው ሲያቅ ከፍሎ ያንን አገዛዝ ያስወርዳል። እነሱ ከኤርትራ በረሃ መጥተው 4 ኪሎ ይገባሉ ሳይዋጉ። እና ዘመነ ካሴ ይሄንን ነው ማድረግ የሚፈልጉት። ይሄንን ነው ማድረግ፣ ይሄንን ነው የሚጠብቁት። ህዝቡ በዚህ ይሁን በዛ ተማሮ አመጽ ውስጥ መግባት አለ። ጥሪ አድርገውለት በፈቃዱ ካላደረገ በኃይል እንዲያደርግ መፍራት አለ። ሰው ሲቀጡን ያሳዩት ለዛ ነገ ከነገ ወዲያ ከቅጣትም ከፍ ያለ ነገር ሁሉ ያደረጉ ሊያሳዩ ይችላል።
ባለፈው እንዳልኳችሁ ከመዋጋት ከጦርነት የተሻለ አማራጭ ያላቸው አይመስለኝም። ብዙ ወንጀሎች ውስጥ ገብቷል። ብዙ ርቀት ሄደዋል ማለት ማይመለሱ አይነት ርቀቶች ድረስ ሄደዋል። እንዳልኩትም በራሳቸውም ብቻቸውን መወሰን የሚችሉትም አይነት ነገር እምብዛም አይታየኝም እና ከዚህ ከሚከተሉት የትግል ስልት ጋር የተያያዘ ነው። አንዱ ለአንዱ ግን ተቋሚ ነው። ታጣቂ ሲኖር መንግስት በህግ እና በሰላማዊ መንገድ የሚደረጉ የህዝብ እንቅስቃሴዎችን ለማፈን ያንን ምክንያት ያደርገዋል። ብዙ ጊዜ እኔ ታገልልሃለሁኝ ብለህ አንተ ጫካ ስትገባ ታገልልሃለሁ የምትለው አካል አንተን ነው የሚጠብቅህ። አንተ ግን ባትገባ ያለኝ ብቸኛ አማራጭ ይሄ ነው ብሎ አደባባይ ሊወጣ ይችላል። አይታገላለሁ ግን ካልክ አንደኛ ስለምትታገልም ውጤት ታመጣለህ ብሎ ፊት ለፊት ወጥቶ ከመጋፈጥ በተዘዋዋሪ አንተን እየደገፈ ለማምጣት ይሞክራል። ፊት ለፊት ወጥቶ መስዋዕትነት መክፈልን ለምን ያስፈልገዋል? ጠባቂ ታደርገዋለህ። ሁለተኛ ነገር አደባባይ ላይ መውጣትን እንዲፈራ ታደርገዋለህ። ምክንያቱም መንግስት አደባባይ ላይ መውጣቱን ካንተ ከታጣቂው ፍላጎት ጋር አያይዞ በማየት የታጣቂው አካል ነው ብሎ ሊያስወስድ ስለሚችል ወይም የሆነ አይነት እርምጃ ሊወስድበት ስለሚችል አንዱ አንዱን የሚቃወም ነው። ይሄ በትጥቅ የታገዘ ህዝብ የሚተኝበት ይባላል። ማይቀላቀል ነገር የተቀላቀለበት ግን እና አስረስ ለዚህ ነው የሚጠቀሙበት። እንዳልኳችሁ ህዝቡ ታግሎ ከጫካ እንዲያወጣቸው እንጂ እነሱ ታግለው ከጫካ ታግለው ከተማ ውስጥ መጥተው ከዛን የአማራን ህዝብ ነፃ ያወጣሉ ብሎ የሚጠብቅ ሰው ካለ ተሸውዳቸዋል። እነሱም ህዝቡ ነው እየጠበቁ ያሉት፣ ህዝቡም እነሱን ነው እየጠበቁ ያሉት። የሆነ ቦታ ላይ ያለ መገናኘት ነገር ያለ ይመስለኛል። ደጋፊዎቻቸው ይጠብቋቸዋል። መጥተው በጋራ ባህር ዳር ከበው የሆነ ተቆጣጥሮ ያሳዩናል ብለው እነዘመነ ደግሞ ደጋፊዎቻቸው ህዝቡ የእምቢተኝነት ፈጥረው እሱን ተጠቅመን ወደ ስልጣን መምጣት የምንችልበት እድል ይፈጠራል ብለው ደጋፊዎቻቸውን እየጠበቁ የሆነ ቦታ የተላለፉ ይመስለኛል።